የሆነ አፍሪካ ተደራደረው እንጂ አልተቀበለውም እሱ አብይ አላገኘውም እኮ። አንተ ግን ጃን ማሮ ግን እናቴ ትምት ውጭ ሀገር ሄዱ እኮ ይመቸው። እሱ ሞሀብ ያለ አይደለ ደሴ የተደራደረ ኧረ ተው አታስገቡ። ቪክቶሪያ ነው አልሄድንም አሉ እኮ 3 ቄስ ላኩባቸው። ገዝተው መለሷቸው። ከዛ በጣም ጎበዝ ነው ምናምን የሚባልና ሲያወራ ሰማ ነበር። ዶሮ ረስቸዋለሁ። እሱም አሁን በቀደም በፕሌን ተጭኖ ሳይ እንዲህ ይህ ሰውዬ በቃ እንደቀላል እንደ ከሰል እኮ ነጭ ነው የሚያስመጣቸው። ወይ ተጫወተብን። በጣም እሱ እኮ የታወቀ ታጋይ ነበር አይደል? አንደኛው የፋኖ እንደ አንዱ እኮ ጭራሽ እኮ ካፒቴን እኮ ነው። ካፒቴን ማስረሻ ሰጤ ይባላል። ያ ታቱ ያለበት ማን ነበረ? ያ ወታደር ታጋይ የጀቡ ዲፈረንቱ ፖለቲካ ተጀመሩና ፖለቲክስ የሚታገሉት በብዙ መንገድ ነው የሚሄዱት። ሁሌ በድርድር ሀፍ 50-50 ናቸው። ጠመንጃ የሚሸከሙት ግን 100% ሹር ናቸው። ሁሌ ጊዜ ልክ እንደ ቴዴፍ እንደ ኦነግ ምናምን ፋኖም የነሱ እኔ አክቲቪስት ታጋይ ነኝ ሲል አይመቸኝም። ታደሰ ወረደን አላየሽም? ሲያሳዝን አንዴ ደብረ ጽዮን ይልከዋል፣ አንዴ አብይ አህመድ ተንከራተተ። እሱ ወታደር ነው እንትን ነው ጄኔራል ነበር። ከባድ ሰው እኮ ነው። እናት ይቱት ቀላል ሰው አልነበረም። እኔ ግን መሳሪያ ሚስቱ ነች አይደለ? ቸበልጋሜ ከመቀሌ አዲስ አበባ ቸበልጋሜ ማን ሚስት ናት? ቅምጡ ናት። ወንዶላታል እባክህ። ከመቀሌ አዲስ አበባ ቸበልጋሜ አንደኛ ፓርቲ እኮ ነው ህወሓት። እግዚአብሔርን ምን መያዝ እንዳለበት የሚያውቅ ፓርቲ ህወሓት ነው። ይመቻቸው። አሁን ግን ሳይደራደር አይቀርም። እናቴ አዴ የተረገመ ሰው ነው አብይ አህመድ፣ በጣም የተረገመ ጃንዋሪ ግን አለ። ጂጂ የተዋጋ ነው ሰውዬ ያስመስላል አይደለ? ሁሉም ሲገቡ እሱ ሲቀር በቃ የለም። ነገ ደግሞ አለም ነዋሴ በምስራቅ ወለጋ የሚገኝ ጃልማሮ ብሎ ደግሞ ዜና ይስራ ይደራደር ይሻላል። እሱ ራሱ ጨርመሮ ሰሜናውያን አንድ ሆኑ ሲባል አንድ ሆኑ ሲባል በጎጃም በኩል ጃልማሮ ዘምታለሁ አለ። ከአብይ ጎን ቁሙ። ሽመልስ አብዲሳ እኮ እስከ አፍንጫቸው ነው የሚያስታጥቃቸው። ኦሮሞ ኩሻሻኮን ይሰራል። ሌላ ነገር አውራ። የአዲስ አበባ ከንቲባ የነበረው ማን ነበረ? መጀመሪያ ላይ የማዕድን ሚኒስትር የነበረው እንትና ታከለ ኡማ አሜሪካ ሄዶ ልክ ሲሰደብ እኮ ብልጽግና ነው እንግዲህ። ታከለ ኦነግ ቻካ በማንነቱ ከመጣችሁ በጣም ይገረመኝ። ሁሉም ኦነግ ተብዮ በሙሉ ሲነሳ በማንነቱ መጣችሁ ብሎ ተነሱ። ይሄ በቃ ያው ነው። ዞሮ እየቀለዱብን እኮ ነው። እናቴ ትሙት እየቀለዱብን እኮ ነው። የጭንቅላት ጨዋታ ግን ትንሽ ቀደም ያራዳ ልጅ ፎሎ ሲጀመር ምን አለ መሰለህ፣ አሁን ማንኛውም ሰው በፖለቲካ ልትናገረው ትችላለህ። ስትፈልግም ልርገጠው፣ ስትፈልግ የፈለግከውን አድርገው። ግን አንተ ይሄ ጋ ምናምን በማንነቱ ከሰደብከው ግን ጃልማሮ ከዛ ነው የሚተኩስብህ። ያ ስድብ እኮ ነው ያጠነከራቸው። ኦሮሞን አሁን ለስልጣን ያደረሰው ማን ነው? ስድብ ባይኖርማ ቡላላ በኦሮሞ ባይቀለድ በኦሮሞ ባይተረት እናቴ ትሙት ስልጣን ላይ አይመጡም ነበር። ቀልዳለህ እንዲ አዲስ አበባም የኛ ነው አይሉም ነበረ። ታውቃለህ አይደል? እንዲ ኢትዮጵያዊ ነው ይኖሩ ነበር። አሁን እሱ ነገር እኮ ነው እናቴ አነቃቸው። ከዛ በኋላ መሬት ተሰጥቶታል ባያና በኩል ለዛ ነው የሚያሽቃብጠው። ምን አሽቃብጣለሁ? ልክ ነኝ እንጂ እናቴ ትሙት ልክ ነኝ። ፍቅር ዘቢውሊ ፍቅር ማናት ግን
ቤተሰባችን ፍቅር ቤተሰብ ናት። ሁል ጊዜ ትመጣለች። ማናት? ቤተሰብ ናት። ፎሎ ላርጋት። አዎ እንዴ እሷን ጌታቸው ካለ እዚህ ጋር ራሱ ጌታቸው። ኧረ ተው ጌታቸው አትበል እንዴ። ታደሰ ወረደ እኮ የእኛን ጌታቸው ቡላላ እኮ ያመልጣላ እስካለሁ። እኔ ግን ሎንግ ታይም ምንም ኢንፎርሜሽን የለኝም። ማን ከማን ይሁን አላውቅም። በቃ የመንደር ሀሜት ውስጥ ከገባሽ በኋላ ሁሉንም ትተሽዋል እኮ። ፖለቲካ እኮ ሰዓት ነበርሽ እኮ። የሳተችው እኮ ጂጂ ሆዴን ከጠበሰችው በኋላ በቃ ፖለቲካ እሱ እኮ ነው ያሳሳት። 2022 ከሁለት ዓመት 4 ዓመት አሜሪካን ሄድኩኝ። በቃ መረቁኝ። ነበልባል አክቲቪስት ትግሬዎች ሆዴን ልከው እንድታፈቅር ያደረጉሽ እንደ ባጫ ማረኩሽ። ውሸት። እኔ ከዛ በፊት ነው ያቆምኩት። ባጫ ትላለህ ስራ ልንኖር እኔ እንደ ድሮ ለምን ይናላቸው ስትፈልጉ እርገጧቸው። ምንም ያገባኝ ነገር የለም። እኛ ጨዋታ ነው እንጂ ረገጣ የለንበት። ጂጂንማ ትግሬ ሸወደሽ እናቴ። ሆዴን አጣብሶ ከፖለቲካ ወጣ። ውሸታ ደግሞ ውሸት ታወራለህ። እኔ ከዛ በፊት ነው ያቆምኩት። እኔ እኮ ጊዜያቶቹ ፈጥነውብኝ ነው። ከዛ በፊት ነው ያቆምሽው። ዝም በል ቡላላ። እግዚአብሔር ሆዴን ከጠበሰች በኋላ እናቴ ትሙት ነው የምልህ። 3 ጆሮ ጋቻ፣ 3 ጡት ያለው ጀበና ከሚያንቀረቅቡ ሴቶች ጋር ቁጭ ብላ ማውራት ጀመረች። ትናንት አላያት ወርቄ የምትባል አጋንንት ጋር እንዴት ተግባባሻት ግን ጂጂ? እኔ እኮ የስተት ሰው ብትኖር እኮ ወርቄ እኮ ናት። ምንም ነገር ይቅርታዋም ስተት ነው። እኔ ወርቄ እኔ እኮ ድሮ አልግባባትም እኮ አሁን ነው አሳዘነችኝ። ከዛም ምትል ሲሏት ማንኛውም ሰው ያጠፋል። ገባ ጥፋት አላጠፋችም ያጠፋል። ግን ከተከሰሰችን መከሰስ ነው እንጂ እንደዚህ እንቅልፋታ ምናምን ነገር ስትዚህ 24 hours ከነሱ ጋር ስትሆን ቁሜ ማየት አልችልም። በቃ ክስ ነው ይምጣ ክስ። በቃ ገንዘብ ነው ገንዘብ ትቀጣለች። ሌላ በጣም ነገር አላስፈላጊ ሴትዮ ናቸው። እሳቸው ጋር ያለች ነገር የለች። ጂጂ አንድ ሰው ይቅርታ ካለ ነገሮችን ይተዋል አይደል? ወርቄ ግን መተዋል ሰዎች አሉ። ገባ ይህንን ነገር ራስ ሶፍት ውስጥ ሰላም በይልን። ጅቦ እና ቡላላ ሰላም በይልን። አዳም ጅቦ እና ቡላላን ታውቃቸዋለህ? አጎቶች ነን። ቡላላ ታውቃቸዋለህ? ሳይ ሀይ ፖለቲከኞች ናቸው። አማርኛ አያወራም እንደ እንግሊዝኛ ብቻ ነው የሚያወራው። ይሞክራሉ ሶስቱም። ኦሮምኛ ይሞክራል። አማርኛ ታስተምሪያቸው። ኦሮምኛ እኔም አልችልም እንኳን እነሱ። ምን ያደርግልህ? ምን ይጠቅማል? የኢትዮጵያ መግባቢያ ቋንቋ እኮ ካሁን በላይ ኦሮምኛ ነው የሚሆነው። እንዴት ነው? ለእኛ ማለት ምን ያደርግልህ? አሁን መቀሌ ውስጥ የምንገበያየው በኦሮምኛ ቋንቋ ነው። አካም ጅርታ ነገ ምናምን እንባባለን። አባ ገዳዎቹ ከሄዱ በኋላ ነው የለመዳችሁት። ለሽምግልና ደብረ ሲሆን ኢትዮጵያ ፖለቲካ እኮ ያስቀኛል። እኔ አሁን እንደዚህ በኦሮሞዎች በቀልድ ይበሉኛል። እግዚአብሔር ነው አብይ በዚህ ጋር ጨፍጭፎ አስበዋል። በቀልድ እንደዚህ ምንድን ነው? እኛ እየቀለድን ነው እንዴ? እውነት እኮ ነው። አሁን ሼክና ቄስ ተልኮለት ደብረ ጽዮን እምቢ ያለውን አባገዳ ሲሄዱ አይደል እንዴ ነገሩን እናየዋለን ያለው። በምን ሄደው ነው አብይ በዚህ ጋር ጨፍጭፎ በዚህ ጋር አባገዳ ልኮ? ምን አይነት ድራማ ነው? ደብረ ጽዮን ሼክና ቄስ ሲሄድለት ምን እንዳለ ታውቃለህ? እናንተ ግን እዚህ ቁጭ ብላችሁ አብይ ጨፍጭፎ የምትለው ማን ቤት ውስጥ ነው? አብይ ሲጨፈጨፍ ማን ያለው? ታንክና መድፍ ስትማር አንቺ እኔ እንደዛ አይደለም እንዴ አብይ እንዴ ሺህ ዓመት ይንገስ እንዴ ታይ እንጂ እኔ እንደዛ አይደለም። የትግራይ ፖለቲከኞች እናቴን ከሼክና ከቄስ አባገዳን ነው አክብሮ የተቀበሉት። ይህን ሰምተሻል? ደብረጽዮን እናቶችንም ለመች ተቀበለ? ጦርነቱ ጊዜ ሸኩም ሰላት ሲያደርግ ቄሱም መስቀል ይዞ ሲባርክ እንዳልነበር
ኖጥ ብሎ አስወጣቸው። ይኸው ማርያም ሴቱን መታየት ነበራችሁ ብሎ አፈሮች አባ ገዳ አስከነዱላው ግባ መቀሌ የተባለ ገባ። ጂጂ የእውነት እኮ እናቴ አባ ገዳ መቀሌ ላይ ክብር አላቸው። በጣም ትልቅ ክብር። አሁን የሚመጣውን ኢሬቻ እዛ ይከበራል። ጉራጌ እንደሚከበረው እንትን ነው አሉ። ይሄ ሀሸንግ የሚባል ቦታ አለ፣ ሀይቅ አለው፣ እዛ ነው አሉ። ወንዝ የሌለበት ሊከበር። አዎ ወልቃይትን አብይ አህመድ ከሰጠን ደግሞ ተከዜ ላይ ባህር ያለው እዛ እየደለልኳት ለሚመጣው ዓመት ኢሬቻ ቃል ገብተናል። ወልቃይትን ከመለሳችሁልን ተከዜ ነው የምናከብረው። ጂጂ እንዴት ታያለሽ ይህን ጉዳይ? ኢሬቻ በሁሉም ክልል ሊከበር አይገባም? እውነት ለመናገር ግዴታ ነው እናቴ፣ ግዴታ ነው። ቀልዳል። ለምንድን ነው የማስወጣቸው? የተከዜ ወንዝ ኃይለኛ ስለሆነ ገመድ እያሰርን አባገዳዎችን ጭፍ ላይ ያስቀምጠን። ቀልዳል። ሴፍቲ የሚባል ነገር አለ። ግን ወደ ፖለቲካው ትመለሻለች ጂጂ ከዚህ በኋላ? ግደላ ጠላት ይመለስ ምን አገባኝ? ለምን ባናታቸው አይዘቀዘቁም? እንዳለ ትክክል ባናታቸው ይተከሉ። ምን አግብቶኝ? አያስፈልግም። ለእነዚህ ባለጌዎች ውሸታሞች አንቺ አይደለሽ 4 ኪሎ ድረስ ያስገባሻቸው? ቀልድ የለም። ይሄንማ ክብርማ ይገባሻል። አላስወጣቸውም እዛው እንደፈለጉ። ግን በሶሻል ሚዲያ እኮ ለመጀመሪያ ጊዜ የኦሮሞ ፖለቲካ አራማጅ ጂጂ ናት። እንዴ የዛኔ ዳልቻ እኮ አማርኛ አይችልም ነበር። ከዛ አማርኛ ዩቲዩብ ምን እንደሆነ ያውቅም ነበረ። ትቀልዳለህ። የዳልቻ ነገር ግን የምትሰሙት ነገር አለ። በቃ ገብቶ ቀረ። ኧረ እባክሽ የሀብታም ልጅ እኮ ነው። የሆነ ገጠር ውስጥ ትራክተር ይዞ እያረሰ ነው አሉ። እስቲ እግዚአብሔር ይመስገን። እናቴን 3 ጋሻ መሬት ተሰጡት። እሱማ ተሰጥቶታል። መጀመሪያ በቆሎ እያመረተ ነው። ግን ቆይ እስር ቤት ምናምን የሚያየው ሰው የለም ወይ? ብዙ ዘመዶች አሉት እኮ እሱ ጠያቂም አለው። እኔ ታስሮም አይመስለኝም። የተወሰነ ጊዜ ታስሮ ሳይወጣ ይወጣል ብዬ አስባለሁ። ሚዲያው ላይ እንዳይታይ ምናምን አድርገውታል። እንዴት እዚህ ላችኋል። ልክ ሲታሰር እንዴት አድርገው ፎቶ አንስተው እንደለጠፉት። እሱ ያንቺ ግፍ ነው። የሁሉም ግፍ ነው። የኢትዮጵያ ፌዴራል ፖሊስ ፊልተር መጠቀም አለበት። እናቴ ትሙት ብልግና፣ የሰውን ክብር በዚህ ደረጃ ማዝቀጥ። አንቺ መንሱር ጀማል ምን መስሎ እንደመጣ ለይሽ? እትዬ ወርቄ ነው የሚመስለው። በጣም እንዴ እንትን ላይ ሲነሳ ላየሽም? ፎቶ አንስተው ተፖስቷል እኮ እንዳለ ሁሉም እንትን ላይ። እኔ እኮ እሱ አይመስልም ሪል አለ። ግን ምን ቡላላ መያዙን ምናምን አይደለም የምፈራው፣ ፎቶን ነው የምፈራው። በቃ እና ደግሞ የሚያነሳቸው ረጅም ሰው ነው። እንዲህ ከላይ ወደታቸው ግን ምን እንዳታውቃለህ? በቃ ኢትዮጵያ ውስጥ ስህተት መስራት በተለይ በታዋቂ ሰዎች ደረጃ ላይ ስህተት ከሰራ ቀድሞ የምትያዘው አንተ ነው። ምክንያቱም ታዋቂ ሰው ብዙ ሰው የማሳሳት እድል አለው ተብሎ ይታሰባል። ተከታዮች ስላሉት እንደ አንድ ግለሰብ አይታይም። በጣም ነው የሚያሳስበው። አሁን ጂጂ ብትያዝ አስበዋል ምን አይነት ፎቶ እንደሚያነሷት? በፈጣሪ እዚህ ላይ ችግር የለም። ደግሞ ምናምን እኮ ያነሳሉ። አይተሻል? ዊግ ለብሰሽ አይቻልም። ክልክል እኮ ነው። ምንድን ነው አሁን ፌዴራል ፖሊስ በወንጀል ከያዘሽ ማለት ነው ይሄ ዊግ እንደዚህ አይላሽ ምናምን ቅንድብሽን ተሰርጥ አይቻልም። ክልክል። ግን ፊልተር ያለውን ለመጠቀም ብር ያስከፍሉሻል። ፊልተር ያለውን ካልሽ ኧረ እባክህ ወንጀለኛ ፊት ማሳሳት ነው። ተነመላጣዋ ነው የሚያነሳት። አስበው ቁርሱን በማንኪያ እንደሚበላ ሲቀናጣ የነበረ ሰው ማለት ነው። አንዳንድ ጊዜ አይስወር አሁን ወደዚህ ህይወት ሲገባ ማለት ነው ወደዚህ ወደ እስር ቤት መሬት ላይ መተኛት፣ ቱሃን መበላት ምናምን ነገር በጣም ከባድ ነው። ቱሃን ስትይ ምን ትዝ አለ? ጂጂ እስር ቤት እኮ ደረጃ አላቸው። ብር ከፊ ከሆነ ይሳለ መኝታ አለ እኮ። ምንም ቢሆን
ቢሆን በጣም ከባድ ነው። ኧረ ምንም የምን ደረጃ የኢትዮጵያ እስር ቤት። አዎ ዝም ብለሽ ከተራ ታሳሪ ጋር እኮ ላለመታሰር መብታለሽ እኮ ብር ካለሽ መከፊ ከሆነ። ኧረ እንደዛ የሚባል ነገር የለም አለ ጅቦ ስላለ ነው። እስቲ ፕሬዚዳንት ማሜን ጥሩት እስቲ ታስሮ ስለሚያውቅ እሱ ከዛ ሉክሰስ መኪና ከዛ ሉክሰስ ፕሬዚዳንት ማሜ ታዲያ ሲወጣ አልሰማውም እንዴ? ከክርስቲያን ታደለ ጋር ተገናኘን ሲል በር ላይ ነው ቁጭ ያደረጉት። ውስጡም ያስገቡት አይመስለኝም። ጌታቸው አለ የነሱ እኮ ችግር የለውም። ግን አሁን ለነመንሱር ለነሰራዊት ፍቅሬ እነዚህ ለአርቲስቶቻችን ምናምን በጣም ሀርድ ነው። በጣም ሀርድ አየሻ ጂጂ እግዚአብሔርን አለ የተሻለ ቦታ መክፈል የምትችይ ከሆነ ከተራ ታሳሪ ጋር ትታሰሪ። እየከፈልሽ የምትታሰሪበት ቦታ እኮ አለ። አንተ ረፍ እንደዚህ ብሎ ነገር የለም። አረ ቺል እያደረገ የታሰረ ሰው ያውቃለሁ። እንቁርቴ ነው እንዲ ያልከው ምንድን ነው? የራፒ ዋት አረ እንትን ነው የውሻ ስም ነው። መኩሪያ የኔ ውሻ ሳይሆን ቲክታክ ላይ ያለ ሰው ነው። የሱ ውሻ ነው። ሲሞትበት አሳዝኖ ስቶሪ እንትን ፕሮፋይል አደረኩት። እናንተ ውሸታሞች የለም። ለሴፍቲ ሲባል አንድ ሆቴል የተዘጋጃል። ለምሳሌ በጣም አንድ ሰው እንዳይጠቃ ምናምን ወይ ምናምን ነገር። ዲና ሙፍቲ የታሰሩት አሁን የት ነው? እምብልታ ነው እልልታ? አዎ ፊንቴክስ ላይ ያስተዋውቁ። አይ ዝም ብሎማ ከነ ቡራ ቡልጋማ ባለስልጣናቶች አይታሰሩም፣ ፌመሶች አይታሰሩም። በእውነት እንደዛ አይታሰሩም። ግን ቢሆንም ግን የዚህን ያህል ዋው የምትለው አይደለም። ግን እነሱ ዋው ውጭ እንደሚኖሩት አይነት አይደለም። ግን አትሊስት ተዋን አያገኛቸውም ነው። ኧረ አለ ተዋን የሌለበት እስር ቤት የለም። ቁንጫ ተዋን የሌለበት እስር ቤት የለም። እነ ጀዋር እነ በቀለ ገርባ ምናምን የታሰሩበት እነሱ እኮ ፖለቲከኞች ናቸው። ጀዋር ደግሞ የዛን ሰዓት የከሰው ምግብ አልበላም ብሎ ነው አሉ። ምንም ምግብ አልበላም የእስር ቤት አምጾ ነበረ። ማነው? ጀዋር ከስቶ አልነበረ እስር ቤት እያለ ያማ እንትን ነው አመፅ ነው። ግን ቢሆንም ግን ደህና ቦታ ነው። አሁን እነሱ ለምሳሌ ሲታሰሩ ለእነሱ ሴፍቲ ሲባል አትሊስት ደህና ከሚባሉ ቦታ ነው የታሰሩት። ግን ጀዋር ረጅም ዓመት እኮ ነው የታሰረው፣ 2 ዓመት። ፈጣሪ ጠብቆኝ ነው አለ እኮ ከትግራይ ጦርነት ሸሸገኝ በዚህ ምክንያት ብሏል እኮ። ሳተፍበት ይሆን ነበረ ምናምን ነገር ግን አሪፍ ነው። ጂጂ ራስሽን ጠብቂሽ፣ ፖለቲካ ምናምን ይቅርብሽ። ጂጂ እንኳን የምትታሰር አይመስለኝም። ጂጂ እኮ ስትናገርም እኮ አስባ አገናዝባ ነው። ዝም ብላ እንደመጣለት አታወራም። ስሜታዊ ትሆናለች አንዳንዴ። ድሮ አሁን ግን ትታለች። እኔ ድሮም ስሜት አይደለም እንደመናገር በየቀኑ እንደመናገር ይሄን ዘብጥያ ነበረ የምወርደው። አይ ነው እያንዳንዷ ምንና ምን አሁን ጥሩ ደረጃ ላይ ነች። እኔ ልናገርም ብል ስምን አልጠራውም፣ ስናገር ግን አስገባልሃለሁ። ከዛ ፍርድ ቤት ስታቀርበኝ የማንን ስም ጠራው? ድራማ ነው ነው የምልህ። እንትን እኮ ነው ጂጂ፣ ያኔ ልጅ ነበርሽ፣ ልጅነትም ነው። አሁን እኮ ወጣት ነሽ። የዛኔ ወጣት ነበረች፣ አሁን እድሜ አስተማራት። አሁን እድሜ ማስተማር ሳይሆን ጉሸታ ልጅ ነጉል ወጣት ሆንሻላል። እናትም ቡላላ አንተ አፍ አይደለም ቡላላ አይደለ እንዴ? አንድ እሺ በቃ ተቻለ። ድሮ እኮ እንዳንተ እኮ አይናገር ማለት መርዝ እኮ ነህ። አሽሙረኛ አንተማ ኦሮሞ ልትሆን አትችልም። አይስወር እኮ ሰማለሁ የሚናገረውን ንግግር ዋ አንጠልጥጌ ነው የማወራው። አምልጦኝ ነው። ቁርስ አልበላሁም። ለዛ ነው ቆይ ቁርስ ልብላ ያዝ ያርገው። ወጣት ነሽ ይላል እንዴ? ያወጥውጥና እነዚህ ልጆች አንቺ ቡላላ እኮ በጣም መርዛም እኮ ነው። ቀዝዝ ሚልና አንድ ቃል እንቁርቴ አለ በቃ ወንዱ እንቁርቴ። እኔ ምን አደረኩ ጂጂ? ዝም ብለህ እሺ አንድ ነገር ልናገር ግን አንተ ለምን እንደዚህ ወላ የሚለው በቃ አንድ ቃሉ ማለት ነው። ይሄ ሙጃ ምን ይመስላል አላችሁ? ለዛ እኮ ነው ይሄ ልጅና ዋናማራ አኪለ ቡላላ አንድ ናቸው። አያና አንድ አውቀሻቸዋል እናቴ። እኛ እኮ ቦርቧራዎች ነን፣ ወደ ቡቦች። እነዚህ እንደዚህ ለቀስ ዝም ብለን አንድ ነገር ልናገራ ግን ለምን ደበደብካት? አሁን ባለፈ ያለው ማለት ነው። ማን ሲደበድብ አየክ? ሌላው እኮ ማስረጃ መረጃ ምናምን ሲል ሄድና
ግን ለምን ደበደብካት? በጣም እኮ ኃይለኛ ጥያቄ ነው። ልጁ እኮ መደብደቡን አምኗል ማለት ነው ከመለሰ ገባክ? ሌላው ምን ይለዋል? እሷ እኮ እንደዚህ ፎቶ አምጥታ እንደዚህ እኔ ያለካዋትም ሲል ከዛ እሺ አንድ ጥያቄ እኔ ሀጂ ላይ ራሱ በጣም ነው የገረመኝ። አንድ ጥያቄ ግን ለምን ደበደብካት አላለው? ተናድጄ አለው እሱ ደግሞ ቶሎ ብሎ አይሽ አወጣጣው ማለት ምን አላለውም። ብልጥ ነው ያኛውም ብልጥ ነው። በጣም ስማርት ነው። እግዚአብሔር ነው ጎበዝ። ሀጂማ 4 ምላስ ያለው ሰው እኮ ነው። ተተተተተተተነ በአንድ 3 ምላስ ነው 4 ምላስ እንጂ ሰክሪ ነው ያለው። ወይኔ ሀጂ ከባድ ፍጥረት ነው። ወዲያው እኮ ወደ ጌም ምናምን የመጣው አይታል። አንድ ሳምንት ሳይሞላው እንዴ ስማርት ነው። ምን ሆነ? እጁ በጣም ስማርት ነው። እንዴ አሁን የሚሰጡት እኮ ሴቶች እኮ ናቸው ብዛት እኮ። ግን የሆነ የሰራው ስራ አለ በጣም ከባድ ስራ ከመደብደቡ በላይም የልጁ እናት ከወራት በፊት ውሸት እንዴት ነው አንተ? ይሄ አያጅቦ ይሄ የጅል አስተሳሰብ አታስብ። ከኢትዮጵያ ድረስ የሚገል ኖ ገሏት አይደለም ራሷን አጠፋች። አሁን የሰው ልጅ እና ታዲያ አንድ ሰው ራሱን አጠፋ ማለት ምንድን ነው? ያጠፋችኋል ልጅ እኮ ያውቃታል። የጅቦ ጓደኛ ነበረች። ኦኬ ምንድን ነው ታዲያ ያንተ አስተዋጽኦ? እኔ አሁን ለምሳሌ እዚህ አብሬ እየኖርኩኝ አንድ ሰው ራሱ የሆነ ነገር አጠፋ ቢል አጠገብ እንኳን በሆነ እኔ ተጠያቂ አይደለም። ሰዎች የሰው ልጅ ስሜታዊ አድርጎሽ መጥፎ ውሳኔ እንድትወስኝ ያደርጉሻል። አንዳንድ ባለጌ ሰዎች አይደል ሞር የሰው ልጅ እኮ የመፈለግ አንድ ነገር እኮ ተረዳ። አልፈልግም ስትባል አክሴፕት ማድረግ አለ በቃ። በቀጥታ ራሱ ተጠያቂ በተዘዋዋሪ ተጠያቂ ሊሆን ይችላል። ምክንያቱም ሴትዮዋ ዲፕሬሽን ውስጥ እንድትገባ ህይወቷ እንድጠላ ልጅ ከወለደችለት በኋላ ምናምን። እዚህ ሀገር አንድ እግር ኳስ ተጫዋች ነበረ እና ራሷን ያጠፋች የባየር ሙሽን ተጫዋች ነው። ታውቁት እንደሆነ በጣም የታወቀ ልጅ ነው። አሁን ፍርድ ቤት ምንም ነገር አላለውም፣ ግን ስታዲየም ሲገባ ሲል በቃ ጨዋታውን አቆሙ። ግን ብዙ ነገር እንትን ብሏታል፣ ተናግሯታል፣ ምናምን ነገር ራሷን አጥፍታለች። የልጁ እናት ናት። ግን ምንም የሆነው ነገር የለም። ፍርድ ቤት ምንም አላለው፣ ክሱ ምንም አላለው። ክሱ እስካሁን ድረስ ፕሮሰስ ላይ ነው። እኔም ራሴ ፐርሰናል አንዳንድ ሰዎች የሚናገሩት ቃላት አንቺን ወደ መጥፎ አንድ ሰው ልንገር፣ ሰውን ማስገደድ በማንኛውም ነገር አንድ ሰው ትወደዋለህ፣ ይወድሃል፣ ገባ አብራችሁ ትኖራላችሁ። ሳትስማሙ ስትቀር በአንድ ሳይድ ላይ የማይሆን ነገር ሲሆን አይሆንም ስትል አክሴፕት ማድረግ አለብህ። በቃ ጂጂ አልገባሽም፣ አዳምጪኝ። አሁን እኔና አንቺ አንድ ላይ ኖርን። ለምን 5 ልጅ አትወልድም? በቃ አለቀ። በቃ አይሆንም ነው በቃ። ከዛ ከቁስል ጋር አዳምጪኝ ጂጂ፣ እያዳመጥሽኝ አይደለም። ኖ እናንተ የምትፈርዱት ፍርድ ትክክል አይደለም። ነው ፍርድ አይደለም እኮ። አሁን እኔና አንቺ ወልደን ተለያየን ልበል፣ አንቺን የማክበር እኔ ካንተ ቆይ እስኪ እንደ ምሳሌ ያክል ነው። ኒስካንቺ አያት ሆንሽ ሴት እንዴት ነው ካንቺ ሞለ ስርዓት ተይ እንጂ ሞራል ይላት። በሌላ ሰው ኤግዛምፕል አድርግ። እኔ ከእንስሳ አልወድም። ቀጥል